ሰላም እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኤሉ ቤተሰቦች እንዴት ናችሁ? ሁሉ አማን፣ እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ለዚህ ሰዓት ደርሰናል። እንዴት ነሽ? ተመስገን። ደህና ነኝ። እንዴት ናችሁ? ደህና ናችሁ? ውድ ቤተሰቦቻችን፣ የኤሉ የቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን። ቆይታ አሪፍ ነው። ቆይታ ጥሩ ነው። ቤተሰቦቻችን እናንተ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበል እንላለን። እንግዲህ ሰሞኑን ጠፋ ብለናል። ይቅርታ አድርጉልን። ኤሉ አጋጣሚ የለችም። ለዛ ነው የጠየቅናትንም ሳትመልስልን ነው እንግዲህ ወጣ ያለችው። አኩርፋ መሰለኝ። ያው እንግዲህ አስታርቁኝ እናንተ። እኔ ልዳርሽ ነው ያልኳት እንጂ ምንም አላልኳትም። ባል ባገኘሁላት ታኮርፌኝ ከሆነ ከባድ ነውና እናንተ ታስታርቁኝ ያላችሁ ብዬ አስባለሁ። በነገራችን ላይ ዛሬ የምናየው አንድ በጣም ሰሞኑ እየተፈጠረ ያለ የአብርሃምና የሩታ የደስታን ጉዳይ ዛሬ ሲኘው እንዴት ነሽ? አየሽው? እኔ ያየሁት በቃ ጥሩ እየሄደች ነው ሩታ። እንግዲህ እኔ ከኔ አንግል አይደለ የጠየቀኝ፣ እኔ የሩታን ጥሩ ውሳኔዋን ነው ያየሁት። ምንም ቢሆን የልጇን አባት ክብሩ ሲነካ አላስነካም ብላለች። በጣም እንግዲህ ደስታና ሩታ እፍፍ ብለው ነበረ። ብዙዎች ደግሞ ከነሱ በላይ ደግሞ በነ ሩታና በነ ደስታ ዙሪያ ያሉ ሰዎች በተለይ የአብርሃም ጓደኞች አሁን ከባድ ኪሳራ ደርሶባቸዋል ማለት ይቻላል። በጣም ከባድ ኪሳራ ደርሶባቸዋል ማለት እንችላለን። ምክንያቱም ደስታንና ሩታን አንድ ላይ ለማድረግ ያላደረጉት ነገር የለም። ብር ተከፍሏቸዋል ተብሎ እስከሚወራ ድረስ እሱም ደግሞ በትክክል ሄዶ ለአቤል እንኳን ብር እስከ መክፈል ድረስ ደርሷል። 500,000 ብር አብርሃምና ሩታን የበለጠ ለማራራቅ ጭራሽ ማለት ነው ለልጁ እንኳን ብሎ አብርሃም ቤት እንዳይሄድ ትልቅ ስራ ሰርቷልና ደስታ የሚገርማችሁ ነገር ባለፈው እንግዲህ ታስታውሳላችሁ አብርሃምን ለማሳሰር ከፖሊስ ጣቢያ መጥራ ይዞ መጥቶ ነበረ ደስታ። ያንን እንግዲህ እሱ አብርሃም እያሾፈበት ነበረ። እንደውም የተቀበለው ይሁን ብሎ ነው የተቀበለው። ነገር ግን ሩታ ይሄ ነገር በጣም አበሳጫት። ምንም ቢሆን የልጅ አባት ነው እንዴት እንዲህ ታደርጋለህ ብላ ደስታን እንግዲህ ጓገጭ ብላበት ከቤቷ እንዲወጣ አድርገዋለች። ከሱም አልፋ ደግሞ በትናንትና ቪዲዮ ላይ ደግሞ ከቤቷ አይደለም ከህይወቷም እንዲወጣ ነው እየነገረችው። በእንደዚህ አይነት ነገር አልቀልድም። ምንም ቢሆን በዙሪያችን ያሉ በአንተ ዙሪያ ያሉ ሰዎች እንኳን አብርሃምን እንዲነኩት አልፈልግም ማለች። ይሄ ማለት እነ ፈረንጁ እነ ቢኒም እንዲነኩት አልፈልግም ማለት ነው። ስለዚህ ምንም ቢሆን መዋለድ የተዋለደ ሰው የሚባለው ነገር እኮ ይሄ ነው። እኛ ምን አለን? ቢኒና ፈረንጁ ገና ነገር ሲጀምሩ ታው በተዋለደ ሰው መሀል አትግቡ ብለን ነበር። መጨረሻ ይሆነ። በነገራችን ላይ ብዙዎቻችን ልንማርበት የሚገባ ነገር የማይመለከተን ቦታ ላይ መግባት የለብንም። አንድ እሱ ነው። ሁለት ደግሞ ማንለየው ነገር ላይ መግባት ማይለይ ነገር ላይ ለምሳሌ ፍቅረኛሞች ቢሆኑ ምናምን ፕሮባቢሊቲ ነው እሱ የሚዋደድ ሰው ፍቅረኛ ቢሆን ተመልሶ ይገናኛል። ግን የተዋለደ እኮ ከፍተኛ ስቴጅ ነው አይደለ? ትልቅ ነገር ነው። ትልቅ ነገር ነው። ልጅ የሚያክል ትልቅ የፈጣሪ ስጦታ በጋራ ያገኙ ሰዎች ናቸው። ስለዚህ የተዋለደ ሰው አትግቡ እንዳትነኩ መዋረድ ካልፈለጋችሁ። ስለዚህ እነ እዩ እነ ቢኒ እነ ፈረንጁ እነ ካሌብ እንግዲህ አሁን ከዚህ በላይ መዋረድ የለም። ገብቷችኋል አይደል? ምንም እንኳን አብርሃምና ሩታ እንግዲህ በዚህ ሰዓት ላይ አንድ ላይ ባይሆኑም እንኳን በአብርሃም ክፉ ነገር በነገራችን ላይ ባለፈው ተናግራለች ሩታ ማለት ነው። ለሄርሜላ ነግራታለች። ቁርጡን አሳውቂኝ ስትላት ሄርሜላን እኔ አብርሃም ተጎድቶ ማየት አልፈልግም አለዛ እኔ አንቀባሬ ያኖረዋለሁ ነው ያለቻት ለሄርሜላ ራሱ ማለት ነው። እንግዲህ የሩታ እህትም ሄርሜላን አግኝታ ብዙ ነገር አውርታታለች። ምን እየቀለድሽ ነው ወይ? ለምንድነው ከህይወታቸው ማቶች ብላለች። የኔ ቢሆንም ባይሆንም እኔ አብርሃምን ከማፍቀር ወደ ኋላ ወድጄ አይደለም ያደረኩት ብላለች። ይሄንን ደግሞ ለአብርሃም ወንድምም ተናግራለች ማለት ነው ሄርሜላ ግን ፍቅሯ በጣም እየደረጀባት በጣም እየጨመረ ነው። አብርሃምንም እንኳን ቁርጡን ንገረኝ ብላው ነበረ። አብርሃም እንግዲህ የሆነ ነገር ብሏታል፣ እንድትረጋጋ አድርጓታል። ስሜቷን እንግዲህ ወንድሙን ካገኘች በኋላ ስሜቷን ለአብርሃም ተናግራለች። እኔ ከዚህ በላይ መጎዳት አልፈልግም ብላለች። ያለውን ነገር እንድትነግረኝ። አብርሃም ደግሞ እንደዚህ ያለ ጥያቄ ሲጠይቅ አንዴ በዘፈን አንዴ በምን እያሳሳቀ ምናምን ነገር ያልፋል። አብርሃምም ከሩታ ጋር መሆን ይፈልጋል። ሩታም አሁን አብርሃምን ትፈልገዋለች። ሌላ ጥያቄ ይዛ መጣለች። ትላንትና በተፈጠረው እንግዲህ
አንድ አብርሃምን ነበር የቀጠረችው። አብርሃምን ቀጥራ አብርሃምን እየጠበቀች እያለች ነው ደስታ የመጣው። ደስታ ደግሞ በቃ እጁን ሰበሰበ። ትላንትና በጣም ተወጣጠረ፣ በጣም ተናደደ። በእርግጥ በነገራችን ላይ እውነቱን ለመናገር በደስታም ቦታ ብትሆን እኮ ነገሩ ያነዳል አይደል? አብርሃምን ብሏል፣ ለምንድነው በሰው ህይወት የምትጫወቹ? በደስታም ቦታ የኔ አይበቃም ወይ ብሎ አብርሃም ተበሳጭቷል። ያው አብርሃም የኔ አይበቃም ወይ ሲል እሱ ምንም ነገር እንዳላጠፋ አድርጎ መናገሩ ትክክል አይደለም። ተበዳይ ሆኖ መጣ። ትልቁ እንደውም ጥፋት ያለው እሱ ጋር ነው እና በሩታ የተጫወተው እሱ ነው እውነት ለመናገር ማለት ነው። ግን ደግሞ ሩታ ያጠፋችው ነገር ይሄ ልጅ በጣም ኤክስትሪም የሆነ ተስፋ ሰጥተዋለች። ይሄ ማድረግ አያስፈልግም። እናንተ የማይሆነውን ሰው ሲጀመር ማለት ነው አጀማመሩም ትክክል አይደለም። ማጓጓቱም አንደኛ ባለትዳር የነበረችን፣ ሁለተኛ ልጅ ያላትን ሴት፣ በዛ ላይ አራስ የሆነችን ሴት በዚህ ላይ በእርግጠኝነት አሁን ደስታን ወዳው ሳይሆን አብርሃምን ለማበሳጨት እንደሆነ ይታወቃል አካሂደው የነበረው ማለት ነው። በዚህ ሰዓት ላይ በእርግጠኝነት ሴት ልጅ ወልዳ እንደው መቼም ፍቅር ይዟት ምናምን ለማለት እንቸገራለን። ይህንን ለማሰብ እንኳን ጊዜ ያስፈልጋል። ለራሳቸው ሴቶች ሲወልዱ ብዙ ነገር ነው የሚያስቡት። ብዙ ነገር የሚያስጨንቅ ነገር አለ። ብዙ ሴቶች እኮ ዲፕረስ ውስጥ ይገባሉ የሚባለው እኮ በዚህ ሰዓት ብዙ ሆርሞን አይደለም። አይደለም በዚህ ሰዓት ላይ እሷ ስለ ፍቅር አስባ ደስታ ወዳው ምናምን የውሸት እንደሆነ ግልጽ ነበር። ባለፈው እንደውም እህትየዋ ስትጠይቃት ለምንድን ነው ምናምን አብርሃም ሲመጣ ልጁን ለምትጠሪው ምናምን ብላ ስትጠይቃት እንኳን ምንድን ነው ያለችው? አንድ ቀን ነው አውቄ እንደዛ ያደረኩት፣ አውቄ ነው ያደረኩት። እሱንም ሴሌብሬት አድርጌ ቤት ውስጥ ምናምን የማልደት ነው ያለ ቀን ማለት ነው ደስታ ለሱ ተብሎ እዛ ጋር ሻማ ተበርቶ ቀይ እንትን ተደርጎ የማልደት ነው ብሎ የጠየቀበት ማለት ነው። እና ልጁ በጣም ቢሆን እንኳን ለሩታ አይመጥንም እውነቱን ለመናገር ማለት ነው። ይሄንን ከዚህም ፊትም ተናግረናል። እና በጣም የሚገርመው ለሰው ለከሌ ይመጥናል ማለት እኛ አንችልም። ሰው ከተዋደደ መብቱ ነው። ግን የደስታ ደግሞ አይሆንም አይመጥንም ያለበት ምክንያት የመጣበት ወይም ነው። እሱም እኮ ሩታም ልክ አይደለች። ግን ደግሞ ደስታም ደግሞ 100% ትክክል አይደለም። ምክንያቱም ልጅ እንዳላት ያውቃል፣ አራስ እንደሆነች ያውቃል። ሩታ የምታውቀውን ሁሉ እኮ እሱም ያውቃል አይደል እንዴ? ያ ብቻ አይደለም፣ እዚህ ውስጥ መግባትም አልነበረበትም። ያ ብቻ አይደለም። ለምሳሌ ደስታ የመጣው ማለት ነው ሩታን የአፍቅሯት ሳይሆን በገንዘቡ ስለሚተማመን የራሱ ለማድረግ ገንዘብ ላይ ፎከስ በቃ ማለት እልህ ነው እንጂ ለምሳሌ ይወዳታለሁ ነው የሚለው። እኔ ለአንቺ ብዬ ነው የሚለው። አይተሽ ከሆነ እንዳለ ለእሷ ጥቅም እንደመጣ ነው የሚናገረውና ለአንቺ ብዬ እንዲሆኝ ለአንቺ ብዬ እንዲሆኝ አይባልም። በቃ በፍቅር ምክንያት ነው። የፈለገ ነገር ቢደርስበትም በፍቅር ምክንያት ሊሆን ይችላል እንጂ እኔ በአንቺ ምክንያት እኔ ለአንቺ ብዬ ምናምን የሚባሉ ነገሮች ትክክል አይደሉም። ስለዚህ ደስታም የመጣበትን መንገድ ራሱ ትክክል አልነበረም። ስለዚህ ቤቷ መጣ፣ ጠራችው። በልጄ አባት ቀልድ አላውቅም። ሲጀመር ማለት ነው ሩታ ስለማትፈልገው ነው እንጂ አብርሃምን ስለከሰሰው ሊሆን አይችልም። እሷ ከሳው ምንም ካልመሰላት ደስታ ስለከሰሰው ሊከፋት አይገባም። አይደለም አስቀድማ ሲጀመር እሷ አብርሃምን ለማበሳጨት እንጂ ከደስታ ጋር የተገናኘችው ስለ ደስታ ደግሞ ብዙ መረጃ አላት። እኛም ስናወራ ነበረ ደስታ ልጅ እንዳለው ባለትዳር እንደነበረ ብዙ መረጃዎች ወጥቶበታል። ሄዶ ለአቤል 500 ሺህ ብር መክፈሉ ራሱ ከሩታ ጋር ያለያየዋል። ፍቅር በገንዘብ አይገዛም። አያችሁ አይደለ? አቤል እኮ ከአብርሃም እንዲርቅ ነው ያደረገው። ያንን ክፋት ካሰበ እሷም ያለችው አንተ ዛሬ በልጅ አባት ላይ ያደረግከው ነገ በእኔ ላይ እንደማታደርገው እርግጠኛ አይደለሁም ያለችው። ይሄ ምንም ጥያቄ የለውም ማለት ነው። ስለዚህ ውሳኔሽ ትክክል ነው። መጀመሪያ ያደረግሽው ነገር ትክክል ባይሆንም አንቺም አብርሃምም ትክክል አይደላችሁም። እኛም ስንል ነበረ። አሁን ግን ስለሰማሽን እናመሰግናለን። ትናንትና እንግዲህ አብርሃምን የጠበቀችበት አንዱ ምክንያት በራሷ ከዚህ ፊት ፕሮሰስ እንደጀመረች ቤተሰቦች እናንተ ታውቃላችሁ። ወደ ውጭ ለመሄድ ልጁንም ይዛ አሁን ፕሮሰሱን ጨርሻለሁ ብላ ለአብርሃም ልትነግረው ነው። የአብርሃምን ቀጥራ እየጠበቀችው ነው ደስታ የመጣው። ያው ልጁ ስለ ልጁ ጉዳይ ስለሚመለከተው ደስታ መጣና አልፋታም አላት። ከዚህም ፊትም እንግዲህ ቤት ካሁን በኋላ እኔና የኔና አንተ ነገር አብቅቷል ብላ ነግረዋለች። በስልክም ነግረዋለሁ ብላለች። ከካሜራ ጀርባም ነግረዋለሁ ብላለች። ግን እሱ ደግሞ አልተውሽም ብሏል። ምክንያቱም እኔ መጫወቻ አይደለሁም። ለድራማ ነው የፈለግሽኝ ብሏል። ለድራማ ነው ወይ የፈለግሽኝ? እኔ መጫወቻ አይደለሁም። በልቤ እንዴት ትጫወቻለሽ ብሏል። የፈለገ ይመጣ አልፋታሽም ብሏታል። ትላንትናም ያንኑ ያደረገው ግን መጥቶ አብርሃም በመሃል መጣና የእሷን
እሷ የእሷን ጥፋት ሳይሆን በቃ አልፈልግም ካለች አቁም ምናምን ብሎ ጓጎጭ ባይል አብርሃም ባይመጣ ከባድ ችግር ሊፈጠር ይችላል። በእርግጥ እኔ ከትናንትና ቪዲዮ ላይ በጣም ደስ ያለኝ ፓርት የትኛው መሰለ? ይሄ አሁን ያልከው ፓርት ነው። አብርሃም መጥቶ እሷን ፕሮቴክት ያደረገበት ፓርት በጣም ወድጃለሁ። እሷን ስህተቷን እንኳን አላወጣባትም። ከሄደች በኋላ እሱ ከሄደ በኋላ ነው ስህተቷን እንኳን እንዳያችሁት የተናገረው። ይሄ ደግሞ ትልቅነት ነው። የአብርሃምን እዚች ጋር አድንቄዋለሁ። ብዙ ጥፋት ቢኖርበትም ብዙ ብናደድበትም ትናንትና ግን ቪዲዮ ላይ በጣም ነው ያከበርኩት። ደስ ነው ያለኝ ምክንያቱም እሱ ፊት እሷው እንደቆመ አንቺ ነሽ እኮ ፊት ሰተሽው ምናምን ብሎ ማጋለጥ ነበር። ግን ደግሞ ምናምን እያለ እንደውም አስጠነቀቀው። እኔ በእሷ ቀልድ አላቅም፣ የልጄ እናት ናት። ምንም አይነት ችግር እሷ ላይ አይደለም ማንኛውም ሴት ላይ ሲደርስ ማየት አልፈልግም። እሷ ደግሞ የልጄ እናት ስለሆነች ምንም ነገር እንድታረጋት ምንም ክፉ ነገር እንድደርስባት አልፈልግም። ከኔ ጋር ነው ጸብህ የሚሆነው ከዛ በኋላ ብሎ እንደውም መከታ ሆኗታልና እሱ ፓርት ደስ ብሎኛል። ልክ ደግሞ ደስታ ሲሄድ እግሩን ጠብቆ ደግሞ ሩታን የወቀሳት ነገር ነው። ትክክል ነው፣ ትክክለኛ ነው። ምክንያቱም ሩታ ለምን እንደዚህ ያደረግሽ፣ መጀመሪያም ካልወደድሽው ለምን እንደዚህ ያደረግሽ ምናምን ብሎ በጣም ወቅሷታል። ጥፋተኛ አንቺ ነሽ፣ መጀመሪያም ቤትሽ ድረሳም ጠርተሽው ምናምን። እሷ እንደውም ነገሮቹን በቃ እኔ በፈለኩበት ሰዓት ማቆም እችላለሁ ምናምን ነገር ኦፍኮርስ ይቻላል፣ ግን ደግሞ በሰው ህይወት መጫወት ደግሞ ትክክል አይደለም። እንዴት በሰው ህይወት ትጫወቻለሽ? አሁን ስለተሳካልሽ ነው ወይ እሱ ቶሎ ስላልወሰደች ነው ወይ ወደ ውጭ ምናምን ብሎ ከጥቅማ ጥቅም ጋር ማገናኝቶ ብዙ ነገር ብሏታል። እና መጨረሻ ላይ ግን በልጁ ዙሪያ ተነጋግረዋል። ለመሄድ ፕሮሰስ እንደጨረሰች ግራ እንዳጋባችሁ ማለት ነው። እውነትም ግራ ተጋብቷል አብርሃም ማለት ነው። በባለፈው ቤት መተህ ካረበሽከኝ፣ ጓደኞቼ ቤት መተው ካረበሹኝ እኖራለሁ አልሄድም ብላ ነበረ። እንትና የምትሄድበትን አራዝማ ነበረ። አሁን ግን ደግሞ በቃ ሄዳለሁ ስለዚህ ሊሄድ ነው ምናምን ብላ ትላንትና እንግዲህ ለአብርሃም ነግረዋለች። አብርሃም ደግሞ ልጁን ይዘሽ የመሄድ መብት የለሽም እኔ ሳልፈቅድ ምናምን ብሎ ተነጋግረዋል። ከዚህ ውጭ ደግሞ ዳኒ ልጁ የኔ ነው ብሎ መጥቷል። ታላቁ ነገር ደግሞ ደስታን ተገላገልን ስንል ደግሞ ምናልባት እንግዲህ ብዙ ጊዜ ሩታና ዳኒ አብርሃም ብዙ ጊዜ አንድ ላይ ቆይተዋል እና ከዚህም በፊት የተፈጠረውን ነገር እናውቃለን። እኔ እስካሁንም ነገሮቹ እንዲረጋጉ ነው ዝም ያልኩት እንጂ ልጁ የኔ ነው ብሎ ባለፈው መጥቷል። አበባ ይዞላት መጥቷል ምናምን ነገር። ካሁን በኋላ ከዚህ በላይ ልጄም እሷም እንድትጎዳ አልፈልግም፣ በዚህ በቃ ነገሮችን መቆየት አልፈልግም ብሏልና ልጁ የማን ይመስላል? ዳኒ ነው አብርሃምን ነው ይመስለው እንጃ። እንግዲህ አብርሃም አምሳዬ ነው ሲል ነበር እስካሁን ድረስ አይደል? እንግዲህ እኔ ነው ይመስለው ብሏል ዳኒ። በደንብ እናያለን። እና ነገሮች በጣም ከባድ እየሆኑ ነው። ሩታ እንግዲህ በጣም ምናልባት እንግዲህ ደስታን ከዚህ ጨዋታ ያስወጣችው ዳኒ ወደ እሷ ስለመጣ ሊሆን ይችላል የሚል ግምት አስቀምጠናል እኛ በራሳችን። እሱም ላይሆን ይችላል። ምናልባት ባለፈው እንዳልነው መረጃ አይናቅም፣ የተለያዩ መረጃዎችን ሰብስባ ነበረ ሩታ። ስለዚህ ከሰበሰበቻቸው መረጃዎች መካከል ደግሞ እውነት ሆነው የተገኙ ሊኖሩ ስለሚችሉ እነሱም ሊሆን ይችላሉ። በነገራችን ላይ አንድ እሱ ነው እንጂ ለአብርሃምን ከሰሰ በሚለው ምክንያት ሊሆን አይችልም። አክስቷም ገኒም ከዚህ ፊት ነግራታለች። ይሄ ልጅ የሚሆንሽ አይደለም ብዙ ነገሮች አሉት ምናምን ብላለች። እኔ በማጣራበት አጣራለሁ ብላለች። ሲጀመር እኔ እንደዚህ ቀልድ አላቅም፣ ዝም ብሎ ሞኝ አይደለሁም፣ ዝም ብዬ ዘው ብዬ የሆነ ቦታ ላይ የምገባ ሞኝ አይደለሁም፣ በደንብ ነው ማጣራው ብላ ተናግራለች። ሩታ ጎበዝ ናት፣ ያው እንደምናውቃት ነው። ብርነሽ ታውቃለህ፣ በጣም ጎበዝ ናት። ነገሮች ላይ ራሷንም አሳልፋ የምትሰጥ ሰው እንዳልሆነች መጀመሪያ እኛም እኮ ገምተናል። ግን ያው አለ አይደለ ልጁን በሰላም ከማሳደጉ አንጻር ቶሎ ቢታረቁ ደስ ስላለን ነው እንጂ ሩታ ራሷን አትጎዳም። ዞሮ ዞሮ አሁን ደግሞ እንግዲህ የመጣው ፍጥጫ ከዳኒ ጋር ነው። እንግዲህ አብርሃምና ዳኒ እንግዲህ በልጁ ምክንያት ሊፋጠጡ ነው ማለት ነው። መጀመሪያ በሩታ ምክንያት ነበር የሚፋጠጡት፣ አሁን ደግሞ በልጁ ምክንያት ሊፋጠጡ ነው ማለት ነው። ግን አይሳዝን ኤርፖርት እንግዲህ ሁለት አባት ሊኖረው ነው ማለት ነው። ስለዚህ አሁን በማን ነው ፓስፖርት ይወጣል? በማን እንደወጣ መጠሪያው ልዑል አብርሃም ነው፣ ልዑል ዳንኤል ነው የሚባለው። እሱን በጣም እንግዲህ ውለን አድረን የምናየው ጉዳይ ይሆናል። የተወዳችሁና የተከበራችሁ ቤተሰቦቻችን ይህናል አንዳንድ ነገር ካልናችሁ የሚቀጥለው ደግሞ ምን ይፈጠራል የሚለውን ነገር ደግሞ አብረን ዝርዝር አድርገን እናያለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው።